ታሪኩ ሲጀምር ጨለማና ውስጡ የተመሰቃቀለ ክፍል ያሳየናል። መሬት ላይ የወዳደቁት እቃዎች ከመብዛታቸው የተነሳ ለመረማመድ ያስቸግራል እና እዚህ አፓርትመንት ውስጥ አትሱሮ ክሩሶ የሚባል ልጅ ይኖራል። ይህ ልጅ ዩኒቨርሲቲ መግቢያ አስገብቶ ተቀባይነትን ካጣ ጀምሮ የህይወቱን ትርጉም አጥቶ በህይወቱ ላይ ያሉ ሰዎችን በሙሉ ርቆ ቤተሰቦቹን ሳይቀር እዚህ ጨለማ አፓርትመንት ውስጥ ነበር ለብቻው የሚኖረው። አትሱሮ ከዚህ በኋላ ህይወት ትርጉም የለውም ብሎ ነው የሚያምነው። በጀርባው ተኝቶ ነበር ራሱን ለማጥፋት ሲወስን። አንገቱን በቀበቶ ስር ያስገባና ራሱን አንጠልጥሎ እየተጣጣረ ሳለ ሼልፉ ይሰበርና ይወድቃል። ወድቆም እያለ እያሳለ ከላይ የምትገባውን ትንሽዬ የብርሃን ጨረር አቴንሽኑን ይስበዋል። ቀስ ብሎ በተፈጠረው ቀዳዳ በኩል ሲመለከት ውብ የሆነችው ጎረቤቱ እራት እየተመገበች ታየው። በውበቷ ፈዞ ሳያስበው ለረጅም ጊዜ ይመለከታት ጀመር። በሷ በኩል ቀዳዳው በመጽሐፍ መደርደሪያ ውስጥ ስለሆነ ማይስተዋል ነበር። ከዛ ቀን ጀምሮ የሌት ተሌት እንቅስቃሴዋን መከታተል ብቸኛ ስራው አድርጎ ይዞታል። በቀጣይ ቀን ቦርሳና መጽሐፍ አንስታ ስትወጣ ተማሪ ትሆን ሲል አሰበ። የቺፕስ ላስቲክ ውስጥ የቀረውን አፉ ላይ ካደረገ በኋላ የምትወጣው የመማሪያ ሰዓት ብቻ ነው እና አብሯት ቤቷ የሚመጣ ማንም ሰው ስለሌለ ምንም ጓደኛ የላትም ማለት ነው ሲል ለራሱ አሰበ። አንድ ቀን እንደለመደው ሊመለከታት ሲሞክር ትጥፋበታለች። በዚህም ጊዜ የቱን አይሆን ሲል ይጨነቅና ከረዥም ጊዜ በኋላ ለመጀመሪያ ጊዜ ቼክ ሊያደርጋት ከቤቱ ይወጣል። ወደ አፓርትመንቷ በር ተጠግቶ የሚሰማ ወይም ደግሞ የሚታይ ነገር ለማግኘት እየሞከረ ሳለ ከታች ሆና ይሄንን ስራውን እየተመለከተች ያለች የት እንዳለች ያስተውላል። ልጅቷ የመጣችው እዛው አፓርትመንት ላይ የሚኖረው ወንድሟን ለማግኘት ሲሆን ወንድሟን ስላጣችው ያመጣችለትን ምግብ በር ላይ አንጠልጥላለት ትሄዳለች። በዚህ ጊዜ አትሱሮ በጣም የሚጣፍጥ ምግብ ይሸተዋል። ምግቡ የሚሸተው ኬት ይሁን እያለ በአይኑ ከፈለገ በኋላ ልጅቷ ለወንድሟ ይዛለት የመጣችው ምግብ እንደሆነ ይረዳል። አስቀምጠው ልክ እንደሄደች እድሉ ሳያመልጠኝ ብሎ ያስቀመጠችው ምግብ አንስቶ በፍጥነት መመገብ ይጀምራል። እንዲህ በቤት ውስጥ የመሰለ ምግብ ከበላ በጣም ቆይቶ በመሃል አንድ ድምጽ ሲጠራው ይሰማውና ቀና በሚልበት ጊዜ ሪዮ ለየት ባለው አበላሉ ግራ ተጋብታ ወደ ታች እየተመለከተችው ነበር። ትንሽ ካወሩ በኋላ አትሱሮ ጎረቤቷ እንደሆነ ትረዳለች። ወዲያው ምሳ አብረው እንዲበሉ ትጋብዘዋለች። እሱ ምንም ሳያቅማማ ይስማማና ወደ ቤቷ ይገባል። ከገባ በኋላ እሷ ምግብ እያበሰለች እሱ ደግሞ ቤቷን እየጎበኘ ከቤቱ ሆኖ የሚመለከትበትን ቀዳዳ ያገኘዋል። እያየው እያለ ሪዮ የሰራችውን ምግብ ይዛ ስትገባ ይደነባበራል። ከዛ በኋላ ሪዮ ያበሰለችውን የሚጣፍጥ ምግብ ከበሉ በኋላ ድጋሚ መገናኘትና ድጋሚ አብረው መብላት እንዳለባቸው ነግራው ወደ ቤቱ ይመለሳል። ያን ቀን ሙዱ በሚገርም ሁኔታ ተቀይሮ ነበር። ከዛ በኋላ በተደጋጋሚ እየተገናኙ አብሮ መብላታቸውን ቀጠሉ። ነገር ግን እሱ እስካሁን በቀዳዳው እያሻገረ እሷን መከታተል አላቆመም ነበር። አንድ ቀን እንደምንም ድፍረቱን አሰባስቦ ለምን ከእንደሱ አይነት ሰው ጋር አብራ ጊዜ ማሳለፍ ፈቃደኛ እንደሆነች ሊጠይቃት ወሰነ። ቤቷም ሄደው አብረው በሚመገቡበት ሰዓት እንዲህ ሲል ይጠይቃታል። እኔ ስራ የለኝም፣ ዩኒቨርሲቲዎች ራሱ ሊቀበሉኝ አልቻሉም፣ ለምን እንደኔ አይነት ሰው ጋር ጊዜ ለማሳለፍ ፈቃደኛ ሆንሽ ሲል ይጠይቃታል። እሷም በትንሽ ጊዜ ውስጥ እንዲህ መግባባት መቻላችን ራሱ በጣም ትልቅ ነገር ነው ለኔ ስትል ትነግረዋለች። ይህንንም ከሰማ በኋላ ደስ ይለዋል። በልተው ከጨረሱ በኋላ በፍጥነት ወደ ቤቱ ከተመለሰ በኋላ የሚያደርገው ነገር ጥሩ መስሎ ስላልታየው ወደ እሷ ክፍል የሚያሳየውን ቀዳዳ ይሸፍነዋል። ያን ቀን ማታ ኃይለኛ ዝናብ እየዘነበና መብረቅም ነበረ እና ያኔ ቀዳዳውን ለመክፈት በጣም ፈልጎ የሚከፍትበትን ምክንያት ለራሱ ያስብ ጀመር። ከሪዮ ክፍል የበር ሲከፈት ድምጽ ይሰማዋል። በፍጥነት ቀዳዳውን ከፍቶ ወደ ውስጥ ሲመለከት ሪዮ የዝናብ መጠለያ ፕላስቲክ ለብሳ ወደ ቤቷ እየገባች ያያል። ከሰከንዶች በኋላ ሱፍ የለበሰ ሰውዬ ተከትሏት በመግባት ከኋላዋ በሚያቅፋት ሰዓት በፍጥነት ትገለብጠውና በያዘችው ስለት ክፉኛ ትቆርጠዋለች። በዚህም ጊዜ ሱፍ የለበሰው ሰውዬ ደም ይረጭና ይወድቃል። በምላሹም ሪዮ በእርካታ ፈገግ ስትል እናያለን። አትሱሮም ይህን በሚያይበት ጊዜ በጣም ይደነግጣል። ከመደንገጡ የተነሳ ሳያስበው የተደገፈበትን ግድግዳ በመምታት ድምጽ ያሰማል። ያኔ መጽሐፍ መደርደሪያው ላይ ያለ አንድ መጽሐፍ ይወድቅና ቀዳዳውን ይሸፍንበታል። ወዲያው አንድ ጥቁር ዶልፊን መኪና ይመጣና ብዙ ሳጥኖችን የተለያዩ ሰዎች የተሸከሙ ወደ ሪዮ አፓርትመንት እየያዙ ይገባል። አትሱሮ ክፍል ውስጥ ሆኖ በፍርሃትና በድንጋጤ የሚያደርገው ነገር ጠፍቶታል። ከትንሽ ቆይታዎች በኋላ በሩ ሲንኳኳ ይሰማል። ሪዮ ነበረች በሩ ጋር ይመጣል። ምንም ነገር እንዳልተፈጠረ ምግብ አብረን እንብላ ልትለው ነበር። እሱም ተቀብሏት መሬት ላይ የተዝረከረኩ ነገሮችን ገፋ ገፋ ካደረገ በኋላ በእግሩ የእሱ ቤት ኤሌክትሪሲቲ ተበላሽቶ ስለነበር ሻማዎችን አብርተው መብላት ይጀምራል። እሷ ረጋ ብላና እንደ ድሮዋ ሲሆን እየተመገበች ያለችው፣ አትሱሮ ግን ቅድም ባየው ነገር ውስጡ በጣም ተረብሿል። እንደ ድሮ ምንም እንዳልተፈጠረ አክት ማድረግ ከብዶታል። ለረጅም ሰዓት ዝም ሲል ትላንት ስለጠየከኝ ነገር አታስብ፣ ከረጅም ጊዜ ብቸኝነቴ በኋላ ካንተ ጋር ጊዜ ሳሳልፍ ቀለል ነው የሚለኝ ስትል ትነግረዋለች። በልተው ጨርሰው ሪዮ ወደ ቤቷ ከሄደች በኋላ አትሱሮ ወደ ክፍሏ እንዲያይ የከለከለውን መጽሐፍ በእንጨት ነገር ገፋ አድርጎ ይጥለዋል። ወደ ክፍሏ ማሻግሮ ሲመለከት ደስተኛ ሆናና ሻያን ስታጣጥም ሁሉም ነገር ኖርማል ሆኖ ሲታየው አይ እየቃዠው ነበር ማለት ነው ሲል ራሱን ካረጋጋ በኋላ ብዙም ሳይቆይ ቻው የሚል የወንድ ድምጽ ይሰማዋል። አትሱሮ ማን እንደሆነ ለማየት ተሯሩጦ በሩን ከፍቶ ወደ ውጭ ለማየት ሲሞክር ሚስጥራዊ የሚመስሉ ሪና እና ማጊ የሚባሉ ሰዎችን ያያል። በበሩ ሆኖ ሲያጮልቅ ሪና አየችው። ልክ እንዳየችው ሲያቅ በፍጥነት ወደ ቤቱ ገብቶ በሩን ይዘጋዋል።
ከዘጋው በኋላ ስሙን አትሱሮ ብላ ጠርታ ትንሽ በሩ ጋር ቆማ ከጠበቀች በኋላ ጥላው ትሄዳለች። በቀጣይ ቀን አትሱሮ ከቤቱ እየወጣ ሳለ ሪዮ ትጠራውና ከዚህ በኋላ በእሷ ልብስ ማጠቢያ ማሽን መጠቀም እንደሚችል ትነግረውና ቀጥላ እሱ ቤት ድጋሚ መመገብ ይችሉ እንደሆነ ትጠይቀዋለች። ያን ቀን ማታ ያየውን ነገር አስታውሶ እምቢ ሊላት ቢያስብም ግን ፊት ለፊቱ ያለውን ኪዩት የሆነውን ፊቷን ሲመለከተው ጨክኖ እምቢ ማለት አልቻለም። ልብሱን አጥቦ ከጨረሰ በኋላ በፍጥነት ወደ ቤቱ ሄዶ ሻማ በራርቶ እየጠበቃት ሳለ የእሱ አፓርትመንት ሲከፈት ይሰማል። ቼክ ሊያደርግ በቀዳዳው ለማየት ይነሳል። በሚያይበትም ጊዜ ሪዮ አንድ ቢ የሚል ንቅሳት ያለበትን ሰውዬ እንደለመደችው በሚገርመው ስኪል ከገደለችው በኋላ ፈገግ ስትል ይመለከታል። አትሱሮም በዚህ ጊዜ ያያቸው ነገሮች በሙሉ ቅዠቶች እንዳልሆኑ ያረጋግጣል። ሳያስበው ድምጽ ያወጣል። በዚህ ጊዜ ሪዮ ቀዳዳውን ታስተውለዋለች። በፍጥነት ወደ ቀዳዳው መታ ስትመለከት ይፋጠጣሉ። በዚህ ጊዜ አትሱሮ ይደነግጥና በፍጥነት ከአፓርትመንቱ ወጥቶ መሮጥ ይጀምራል። ሪዮም የምታመጣቸውን ወንዶች በምትገልበት ስለት ይዛ ታሯሩጠው ጀመር መንገድ ለመንገድ። ለረጅም ጊዜ ከተሯሯጡ በኋላ የቢልዲንግ መጨረሻ ፎቅ ላይ ይደርሳል። ሪዮም አሁን ሰውየውን ስትገል እያያት እንደነበር በምትጠይቀው ጊዜ አትሱሮም አሁን የገደለችውን ልጅ ብቻ ሳይሆን ከረጅም ጊዜ በፊት ጀምሮ እሷን ማየት እንደጀመረና ብዙ ነገሮችንም ስታደርግ እንዳያት ያምንላታል። ሰዎችን እንደገደለች እንደሆነ እያወቀ አብሯት ጊዜ ሲያሳልፍና እራት ሲበላ እንደነበር ስታስብ ይገርማታል። ስለቷን ይዛ ልትገድለው ወደ እሱ ቀስ እያለች በምትጠጋበት ጊዜ አትሱሮ ወደ እሷ ክፍል የሚያሳየውን ቀዳዳ ያገኘው ራሱን ለማጥፋት እየሞከረ እንደነበርና አሁንም ቢሆን ብትገድለው ምንም እንደማይመስለው ይነግራል። ቀጥሎ የሚንበረከክና አይኑን ጨፍኖ እንድትገድለው ይጠብቃት ጀመር። እሷን መታ ካዞረችው በኋላ ስለቱን አንገቱ ላይ በምታደርግበት ጊዜ ምንም አይነት ስሜት እያሳየ ስላልነበር ትገረማለች። አልገደለችውም። ይሁን አሁን ላይ እየተሰማ ያለው ስሜት ምንድን ነው ስትል ትጠይቀዋለች። አትሱሮም ዴት እንድናደርግ እፈልጋለሁ ሲል ይመልስላታል። ሪዮም ይህን ስትሰማ ፊቱ ላይ ያለውን ደም ትልሰውና እንደተስማማች ትነግረዋለች። አትሱሮ ይህን ሲሰማ ሊስማት በሚጠጋበት ጊዜ ሪዮ ግን ታስቆመውና ከዚህ በኋላ በቀዳዳው መከታተሉን እንዳያቆም እንዲቀጥልበት እንደምትፈልግ ትነግረዋለች። በቀጣይ ቀን ሃሩኮ ከረዥም መመላለስ በኋላ ወንድሟን ካሳዋኪን ታገኘዋለች። ስልኩን እንዳያጠፋና ሁለቱም ከቤተሰቦቻቸው ርቀው ስለሚኖሩ ቤተሰቦቻቸው እንደሚጨነቁ ከነገረችው በኋላ ያመጣችለትን ምግብ ትሰጠዋለች። ወደ ላይ ቀና ስትል አትሱሮ ከአፓርትመንቱ እየወጣ ታየውና ሰላም ትለዋለች። በኋላ ላይ አትሱሮ ልብሱን በሪዮ ማጠቢያ ማሽን ካጠበ በኋላ እሱ ቤት ደግሞ ምሳ ይበላል። ሪዮ አትሱሮ ቤት ውስጥ ሆና ወደ እሷ ክፍል አሻግራ ስትመለከት ምን ያህል ሁሉንም ነገር ማየት እንደሚችል ታይና ትገረማለች። በዚህም ጊዜ አትሱሮ ይቅርታ ከዚህ በኋላ በሆነ ነገር ሸፍነዋለሁ ቀዳዳውን ሲላት ታስቆመዋለች። አትሱሮ ይቀጥልና ስለሷ ምንም የሚጠላው ነገር እንደሌለና እሷን የመሰለች ቆንጆ ሴት ጋር ዴት ማድረግ መቻል የራሱ በጣም ትልቅ እድለኝነቴ ነው ሲነግራት ትሽኮረመማለች። ቀጥሎም አሪፍ ስራ እንደሚያገኝና ጠንክሮ ሰርቶ የተሻለ ቦይፍሬንድ እንደሚሆንላት ቃል ይገባል። አትሱሮ ትንሽዬ ማርኬት ውስጥ ተቀጥሮ መስራት ይጀምራል። ነገር ግን ሁልጊዜ ከተር ወይንም ደግሞ ስለት በያዘ ቁጥር ሪዮ ስታደርግ ያየው ነገር ብልጭ ይልበታል። ግን እንደዚህም ሆኖ እሷ እንዴት ማድረጉን ቀጥሏል። ያን ቀን ማታ ከስራ ወደ ቤቱ ሲመለስ ሪዮ በቀዳዳው በኩል እያየች እየጠበቀችው ነበር። እሱም በአንድ ክፍል ውስጥ አንድ ላይ ቢኖሩ ጥሩ ሀሳብ እንደሆነ ሲነግራት ሪዮ ግን በፍጹም አንድ ክፍል ውስጥ መኖር ለእነሱ ጥሩ እንዳልሆነ ትነግረዋለች። ቀጥላም ነገ ዩኒቨርሲቲ ስትሄድ አብሯት እንዲሄድ እንደምትፈልግ ትነግረዋለች። ነገር ግን የፈለገችው ማይክሮዌቭን ተሸክሞ እንዲያደርስላት ነበር። ከሷ ጋር አብሮ በሚሄድበት ጊዜ አይኖች እየበዙበት ይመጣሉ። በዚህም ጊዜ አትሱሮ ጭንቀት እየወረረው ይመጣል። ነገር ግን ሪዮ ፍቅረኛዬ ነው ብላ ለሰዎቹ ካስተዋወቀቻቸው በኋላ ጭንቀቱ ይሄዳል። ምሳ እየበሉ እያለ ፍዝዝ ብሎ ካያት በኋላ ቀጣይ ዓመት የዩኒቨርሲቲ መግቢያ ፈተና ደግሞ እንደሚሰጥና ድጋሜ ፈተናውን ለመውሰድ እያሰበ እንደሆነና እሷ የሚገባትን አይነት ቦይፍሬንድ መሆን እንደሚፈልግ ይነግራት። ወደፊቱን ያለ እሷ መኖር እንደማያስብ ሲነግራት ከት ብላ ትስቅና ለእንደሱ አይነት ጨካኝ ሰው የተሻለ ሰው መሆንና መቀየር መፈለጉ እየገረማት ወደ ጆሮ ተጠግታ ቀስ ብላ እኔ እኮ ምንም የማቆም ሀሳብ የሌለኝ ነፍሰ ገዳይ ነኝ ስትል ተነግረዋል። ወደ ቤት እየተመለሱ ያለ ሪዮ ለአትሱሮ ርቦሃል እንዴ ብላ ከጠየቀችው በኋላ ኖርማል ነገር እያወሩ እየሄዱ ነበር። በመሀል ላይ ግን የዝናብ ልብሷን ትለብስና አንዲት ሴትን ከተመዘዘቻት በኋላ በያዘችው ከተር ቆርጣ ትገላታለች። ይህንን አትሱሮ ሲመለከት በጣም ይደነግጣል። በዚህ ጊዜ ሪዮ ደህና ነህ ስትል ትጠይቀዋለች። ከዛ ጊዜ ጀምሮ ሪዮ ሰዎችን በተደጋጋሚ መንገድ ላይ በአትሱሮ ፊት መግደሏን ቀጠለ። በዚህ ጊዜ አትሱሮ መንገድ ላይ ስታዩ ያላማራትን ሰው በሙሉ ነው እንዴ ዝም ብላ የምትገለው ሲል ያስባል። ለምን ሰዎቹ እንደምትገላቸው ምክንያቷን በሚጠይቃት ጊዜ እሷ የራሷ የሆኑ አንዳንድ ህጎች እንደምትከተል ትነግረዋለች። ከጊዜያቶች በኋላ እንዲህ ማአት ሰዎችን ዝም ብላ ስትገድል ማየት ጥሩ ነገር እንዳልሆነ ያስባል። የእውነት የምትገላቸው ሰዎች ወንጀለኛ ይሆኑ ብሎ ስለ ሟቾቹ ሰዎች ህይወት ለማጣራት ሲሞክር ነገር ግን ምንም አይነት ፍንጭ ስለሚገደሉት ሰዎች ሊያገኝ አልቻለም። አንድ ቀን ወደ ቤት እየተመለሰ ሳለ ከጎረቤቱ ከካዋሳኪ ጋር ከድመት ጋር እየተጫወተ ይገናኙና ስለ ድመቶች ምን ያህል ኪዩት እንደሆኑ ከተነጋገሩ በኋላ አትሱሮ ወደ ቤቱ ይመለሳል። ወደ ቤቱም እየሄደ ሳለ መንገድ ላይ ያለው ፓርክ ጋር ሪዮ ቁጭ ብላ ያያታል። ሁል ጊዜ በሚመለከታት ጊዜ እንዴት በጭካኔ ሰዎችን እንደምትገድል ማሰቡን ማቆም አልቻለም። ከሷ ጋር እንዳይለያይና አብሯት እንዲቀጥል እያደረገው ያለው ብቸኛው ነገር ይህ ኪዩት የሆነው ፊቷ ነበር። ፓርክ ውስጥ የገዛውን አይስክሬም አብረው ከበሉ በኋላ ሪዮ
ሪዮ ለሁለቱ ብቻ አስቦ የሆነ ነገር ገዝቶ ስለመጣ በውስጧ ደስ ይላታል። አሁን የአትሱሮ ህይወት እየተቀየረ ነው። ስራ ጀምሯል፣ ብር እያገኘ ነው። በቀጣይ ዓመት ለሚሰጠው ዩኒቨርሲቲ መግቢያ ፈተናም እየተዘጋጀ ነው። ይህንንም ተከትሎ ለራሱ አዲስ ስልክ መግዛት እንዳለበት ያስባል። አንድ ቀን ስራ እየሰራ ሳለ ሃሩኮ እቃ ልትገዛ መታ ነበርና ሰላም ትለዋለች። አትሱሮ ባለፈው ለወንድሟ አምጥታ ያንጠለጠለችለትን ምግብ ሰርቆ በልቶ ስለነበር የጥፋተኝነት ስሜት ተሰምቶት ልትገዛ የወሰደችውን እቃ በነፃ እንድትወስድ ያደርጋል። ያን ቀን ማታ ወደ ቤቱ ሲገባ ኤሌክትሪሲቲው ተስተካክሎ ሲያገኘው ደስ ይለውና ለሪዮ ሊነግራት ወደ ቀዳዳው ሲጠጋ ቀዳዳው ተሸፍኖ ያገኘዋል። ለመጣራት ሲሞክር ሪዮ እስከ 4 ሰዓት ድረስ አርፎ ክፍሉ እንዲቀመጥ ትነግረዋለች። እሱም እሺ ብሎ ሻወር ከወሰደ በኋላ ሊተኛ ተዘጋጅቶ ወደ ሪዮ ክፍል ድጋሜ ቼክ ሊያደርግ ሲመለከት ካዋሳኪ አልጋ ላይ ታስሮ እየተንፈራገጠ ያገኘዋል። ይህንንም ሲመለከት ለምን እንዲያደረገች እንደሆነ ያልገባው አትሱሮ እያደረገች ያለችውን ነገር እንድታቆም ማጸናት ጀመር። በዚህ ጊዜ ሪዮ አፉን እንዲዘጋ ካለበለዚያ እንደሚያዙ ስታስጠነቅቀው እሱ ደግሞ መግደል ምን ያህል ወንጀል እንደሆነ ይነግራት ጀመር። ሪዮ አትሰማውም። ይልቅ ትሄድና አንገቱን ቆርጣ ትገላግለዋለች።